ከቤተ ክርስቲያን ከራኩኝ በኋላ ጴንጤ በሚባለው ሃይማኖት ወይንም ፕሮቴስታንት በሚባለው ሃይማኖት ካደረብኝ ተጽዕኖ የተነሳ ጓደኞቼ ዓለማውያን ናቸው። እነሱ እንደሚያስቡት አስባለሁ። እነሱ እንደሚያደርጉት፣ እነሱ የሚጫወቱትን፣ እነሱ የሚያደርጉትን እንዳለ በጠቅላላ አደርጋለሁ። እኔ በዚህ ሃይማኖት ስር እንዳለው የሚያውቅ የለም። ይህን ያህል ራሴን ለመሸሸግና ለመደበቅ እሞክራለሁ። ምክንያቱም በዚህ ማንነት አፍራለሁ። ጴንጤ በሚባለው ማንነት አፍራለሁ። ይሄ ለዓለማዊ ሰው በአይምሮ የማይገባው ነገር በጴንጤ ውስጥ ስለሚደረግ አይምሮ ይሸማቀቅ ነበረ። ኢቭን ደግሞ የሚያሳፍርም ነገር እናይ ነበረ፣ አፍርበት ነበረ። ጴንጤ ነኝ ለማለት አልደፍርም። እንደውም በተቃራኒው የሌላ ሃይማኖት ተከታይ ነኝ ብዬ የምናገርባቸው እንኳን ቀናቶች ነበሩ። በየመንገዱ ወንጌል ስርጭት ሲወጡ ራሱ አፍር ነበር። ለነሱ አፍርላቸው ነበር። በአደባባይ ሲያወሩ እንዴት ከየት ኮንፊደንሱን ከየት አምጥቶት ነው እል ነበር። ምክንያቱም የሆነ ጀስት ሃይማኖት ነበር የሚመስለኝ። እዚህ ከመጣው በኋላ የሚያስፈራ ትንሽ ነገረኝ መንፈሳዊ አባቴ። የሚያስፈራው ለእኔ አይደለም ለሚያየው ሰው ነው። ማልሆነውን ምንም የማልመስለውን ሰውዬ የእግዚአብሔር ሰው ትሆናለህ፣ እግዚአብሔር ባንተ ክብሩን ይገልጣል፣ ቅባቱን ባንተ ይገልጣል፣ ትልቅ የእግዚአብሔር ሰው ትሆናለህ ብሎ ሲነግረኝ ያስደንቃል፣ ያስቃል። እኔ ስጋዊ ሰው ብሆን ኖሮ አንተን እንዲህ ለማለት አልመርጥህም ነበረ። አይጋብዝም እንዲህ ለማለት። አንተን የእግዚአብሔር ሰው ነህ፣ ትልቅ የእግዚአብሔር ሰው ትሆናለህ ብሎ ለመናገር አይጋብዝም ማንነት። የማከብራቸው ሰዎች ነበሩ፣ ትልልቅ ናቸው፣ በአስተሳሰብ ይበልጡኛል፣ በመንፈሳዊ ነገር ይበልጡኛል የምላቸውን ሰዎች ሄጄ አናገርኳቸው። እኔ ወደፊት አገልጋይ ሆናለሁ ምናምን ስላቸው ስቀውብኛል። ከጀርባዬም ሆነው አምተውኛል። ወላ ሱራፌል ያለበት ሁኔታ አሁን ጥሩ አይደለም እስከ ማለት ድረስ አሁን ያለበት ሁኔታ ሞቅታ ላይ ነው። ይሄ ልጅ አይቀጥልም፣ ወደ ዓለም ይመለሳል። ወላ በፊት ያውቁኝ ወደ ነበረው ማንነት ኖርማል ወደ ሆነው ማንነት የተራሰው ማንነት ይመለሳል፣ ከመንፈሳዊው ነገር ይወጣል ብለው እስከ ማለት እንዴትም ያለውበት ሁኔታ የኔ ፊዚካል ያለኝ ጸጉሬ፣ አለባበሴ ለነሱ ያንን ሊያስረዳቸው ይችላል። በመሰረቱ ቤተክርስቲያን ፌክ ነበር። ምንም በቃ ቤተክርስቲያን ከሃይማኖት የዘለለ ምንም ያላት አይመስልም። ስሜ ሱራፌል አበራ ይባላል። የመጣሁት ከደብረ ዘይት ከተማ ነው። የተወለድኩትም እዚሁ ደብረ ዘይት ከተማ ነው። በህይወቴ ላይ የሆነውን ነገር ነው ልነግራችሁ ወይንም ልመሰክርላችሁ የመጣሁት። ከዚህ በፊት የነበረኝ ህይወት አለ። እዚህ ቤተክርስቲያን ከመጣሁም በኋላ የሆነልኝ የተደረገልኝ ነገር አለ። ከዚህ በፊት በነበረኝ ህይወት በክርስቲያን ቤተሰብ ወይንም በክርስቲያን ፋሚሊ ውስጥ ነው ያደኩት። እናት አባቶቼ ከልጅነቴ ጀምሮ ጴንጤ ወይንም ፕሮቴስታንት በሚባለው ፋሚሊ ውስጥ ነው ያደጉት። እነሱም ናቸው መላ ቤተሰቦቼ ፕሮቴስታንት ናቸው። እናም እኔም በዛው በፕሮቴስታንት በሚባለው ፋሚሊ ውስጥ ጴንጤ በሚባለው ፋሚሊ ውስጥ ነው ያደኩት። እንደ ማንኛውም ልጅ ሰንዴይ ስኩል ተምሬያለሁ። ነገር ግን ከሰንዴይ ስኩል በኋላ የክርስቲያን ቤተሰብ ልጅ ቸርች ቢያድግም እድገቴ ቸርች ውስጥ አልነበረም ወይንም ቤተክርስቲያን ውስጥ አልነበረም። ማለትም ይምን ማለት ነው የዓለምን ነገር እያደረኩኝ ያደኩት ማለት ነው። ባጭሩ ምንድነው የዓለም አስተሳሰብ ነበረኝ። ዓለማውያን የሚያደርጉት እንዳለ እኔ ህይወት ላይ ነበረ፣ እኔ አደርገዋለሁ ማለት ነው። ባጭሩ ማለት ነው በሕፃንነት ነው ማለት ነው ከቤተክርስቲያን የወጣሁት። ማለትም ሰንዴይ ስኩል ይማራል ብላችሁ የምታስቡትን ሰው አስቡት። ሕፃን እያለ ነው ከቤተክርስቲያን የሚወጣው ወይንም በ10 ዓመት እንኳን ያልሞላው ማለት ነው። 10 ዓመቴ ላይ ከቤተክርስቲያን ርቄ ከዛ በፊት ባለው ሁኔታ ውስጥ ሰው ሰንዴይ ስኩል የተማረውን ነገር በአይምሮም ሊይዝ አይችልም። ይሄን ያህል የሚለውጥም ነገር አይማርም። የምናውቀውና እውነታው ነገር ነው። ስለዚህ እኔን የሚለውጥና የሚያስተምር ወይንም ህይወቴ ላይ እንደ ኮንክሪት ሆኖ የቀረ ፒላር ሆኖ የቀረ ነገር የለም ነበር ከዛ በፊትና ከቤተክርስቲያን ወጥቼ ነበረ። እንደማንኛውም ሰው እንትንላለው አክቴ እንደማንኛውም ሰው ነው። ሌላው ቢቀር ከቤተክርስቲያን ከራኩኝ በኋላ በዚህ ጴንጤ በሚባለው ሃይማኖት ወይንም ፕሮቴስታንት በሚባለው ሃይማኖት ካደረብኝ ተጽዕኖ የተነሳ ጓደኞቼ ዓለማውያን ናቸው። ከቤተክርስቲያን ከራክ የቤተክርስቲያን ሰዎችን ጓደኛ አድርጋት የምትይዘው ዓለማዊ ሰዎች ነው አይደለ? ስለዚህ
ዓለማዊ ጓደኞችን ያስኩኝ። ጓደኞቼ ዓለማዊ ናቸው። እነሱ እንደሚያስቡት አስባለሁ። እነሱ እንደሚያደርጉት፣ እነሱ የሚጫወቱትን፣ እነሱ የሚያደርጉትን እንዳለ በጠቅላላ አደርጋለሁ። በእነሱ ተጽዕኖ ስር ነው ያደርኩት። እነሱ እንደሚያስቡት፣ እነሱ እንደሚያደርጉት ነበር አደርግ የነበረው። ስለዚህ ቀጥታ ቤተክርስቲያን ከምትባለው ወይንም ክርስትና ከሚባለው በተለምዶም ከምንጠራው ጴንጤ ከሚባለው ማንነት ራቅኩኝ ማለት ነው። በዛ መሃል በህይወቴ ላይ ክፍተት ተፈጠረ። ይህ የሆነው እዚህ ቤተክርስቲያን ከመምጣቴ በፊት ነው። አልፎም ተርፎ ደግሞ ከረጅም ጊዜ በፊት ነው። ኢቭን ፋሚሊዎቼን የሚያውቁ ሰዎች ካልሆኑ በስተቀር እኔ በዚህ ሃይማኖት ስር እንዳለው የሚያውቅ የለም። ይህን ያህል ራሴን ለመሸሸግና ለመደበቅ እሞክራለሁ። ምክንያቱም በዚህ ማንነት አፍራለሁ። እውነቱን ስነግራችሁ ጴንጤ በሚባለው ማንነት አፍራለሁ። ይሄ ጴንጤ ሲባል ብዙ ነገር ይወራል። በጣም ብዙ ለዓለማዊ ሰው በአይምሮ የማይገባው ነገር በጴንጤ ውስጥ ስለሚደረግ በጣም አይምሮ እንትን ይል ነበረ። አይምሮ ይሸማቀቅ ነበረ። ኢቭን ደግሞ የሚያሳፍርም ነገር እናይ ነበረ። ያ ደግሞ በጣም ከመጠን በላይ አይምሮአችንን ስለሚጎዳው አይምሮዬንም ስለሚጎዳው የኔ አፍርበት ነበረ። ጴንጤ ነኝ ለማለት አልደፍርም። እንደውም በተቃራኒው የሌላ ሃይማኖት ተከታይ ነኝ ብዬ የምናገርባቸው እንኳን ቀናቶች ነበሩ። አክቴ ራሱ እንደነሱ ነበረ። ምልልሴ ራሱ እንደነሱ ነበረ እና ብዙ ነገር አልፏል በህይወቴ ላይ። በጣም የሚያስገርም ነገር አልፏል። ሳይኮሎጂካሊ ይሄ ራሱ አንድ ሳይኮሎጂካል ጉዳት ነው። ይሄ የአስተሳሰብ ጉዳት ነው። በምታምንበት ነገርና የኔ ነው ብለ የተቀበልከውን ነገር የኔ አይደለም ብሎ ሰው ፊት መናገር አንድ ሳይኮሎጂካል ጉዳት ነው እና እያደግኩኝ መጣሁኝ። ሰው ያድጋል። እያደግኩኝ በመጣሁበት ጊዜ ነፃ የሆነ አስተሳሰብን ደግሞ ማሰብ ጀመርን። በልጅነት የሃይማኖት ትችት አለ፣ የሃይማኖት ምናምን፣ በዛ መሃል እንጎዳ ነበረ። ስናድግ ደግሞ ነፃ የሆነ አስተሳሰብን እያዝን አደግን። ነፃ የሆነ ነገርን እያዝን አደግን። 9ኛ ክፍል፣ 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍል በገባሁባቸው ጊዜያቶች ነፃ የሆነ አስተሳሰብ ይዣለሁ። ሲጋብዙኝ የትኛውን ቦታ ሄዳለሁ። ምንም አይመስለኝም። ሃይማኖት ለሚባለው ነገር፣ እምነት ለሚባለው ነገር ኬር አይሰጠኝም እና እንደዛ እያልኩኝ እያለፍኩ 12ኛ ክፍል ደረስኩኝ። 12ኛ ክፍልን ተፈትኜ ወደ ዩኒቨርሲቲ ገባሁ። ያኔ ነው የህይወቴ ለውጥ ጅማሬው የሆነው። ወደ ዩኒቨርሲቲ በገባሁ ወደ 12ን ጨርሼ ደብረ ብርሃን ዩኒቨርሲቲ ገባሁኝ። ደብረ ብርሃን ዩኒቨርሲቲ በገባሁባቸው ጊዜ የተወሰነ ጊዜ በፊት እንደማስበው በፊት እመላለስበት እንደነበረው እመላለስ ነበረ። ነገር ግን ከተወሰነ ጊዜ በኋላ ይህ ህይወት አስጠላኝ። የኢየሱስ ክርስቶስ የሚባለው ማንነት ጓደኞች ነበሩኝ። 4 ጓደኞች ነበሩኝ እዛ ዩኒቨርሲቲ ላይ። በዚሁ አጋጣሚ ቴንኪው ልላቸው ወዳለሁ። ኢየሱስ ክርስቶስን ሰበኩልኝ። ኢየሱስ ክርስቶስን እነሱ ጋር አየሁኝ። ከዛ በኋላ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀበልኩኝ። ከነሱ ጋር ዩኒቨርሲቲ ላይ ወንጌልን ሰራ ነበረ። በዚህ በኢየሱስ ክርስቶስ መኩራት፣ በኢየሱስ ክርስቶስ ኮንፊደንስ ማግኘት ጀመርኩኝ ከዛ ጊዜ ጀምሮ። ነገር ግን አሁንም ለውጥ አልመጣም በህይወቴ ላይ። እውነቱን ስነግራችሁ ምንድነው ሰው ኢየሱስ ክርስቶስን ከተቀበለ በኋላ አይምሮ ካልተቀየረ ምንም አያመጣም በህይወቱ ላይ፣ ምንም አይነት ለውጥ አያመጣም። እዚህ ቤተክርስቲያንም ከመምጣቴ በፊት የዚህን ቤተክርስቲያን የሚያራምደውን ያስተሳሰብ፣ እዚህ ቤተክርስቲያን የሚሰበከውን፣ እዚህ ቤተክርስቲያን የሚነገረው በትንሹ በርቶልኛል። ከ101% ብለው ምንም እንትን ማጋነን አይሆንብኝም። መንገዷ ወይዋ ገብታኝ ነበረ፣ በርታልኝ ነበረ። ከዛ ዩኒቨርሲቲም አቆምን ሁላችንም። እኔም ከዛ መሃል ዩኒቨርሲቲ አቆምን። ከዛ በኋላ ወደዚህ መጣሁኝ። እዚህ በምኖርበት ሰዓት መንፈሳዊ አባት የለኝ፣ የሚያስተምረኝ ሰው የለም፣ እኔን በመንፈሳዊ ነገር የሚረዳኝ ሰው የለም። ስለዚህ እማድግበት ምንም አይነት ምክንያት የለም። ስላችሁ በክርስቶስ ኢየሱስን ከተቀበልኩ በኋላ በክርስቶስ ኢየሱስን ያገኘናቸው ነገሮች የማገኝበት ምንም አይነት ምክንያት የለም። ምክንያቱም እነዛ ነገሮች በእውቀትና በእምነት የሚገለጡ ነገሮች ናቸው። ስለዚህ ትልቁ የምነግራችሁ ዛሬ ስለ አስተሳሰቤ ለውጥና ስለ ህይወቴ ለውጥ ነው። ከዩኒቨርሲቲ ከእንትን ካልኩ በኋላ 2010 አካባቢ ላይ 2010 ግማሽ 6ኛ ወር እስከ 6ኛ ወር
እንደዛው ያለ መንፈሳዊ አባት በመፈለግ አይምሮዬን የሚቀይረኝ ሰው የሚያስተምረኝ ሰው በመፈለግ ሁኔታ ውስጥ አሳለፍኩኝ። ከዛ በኋላ አንድ ወደምኖርበት አካባቢ አንድ ጓደኛዬ ወደዛ ሰፈር ገቡና ስለዚህ ቤተክርስቲያን ይነግረኝ ጀመረ። ስለ መንፈሳዊ አባታችን ስለ ሐዋርያው ይድነቃቸው ይነግረኝ ነበረ። ስለሚያስተምራቸው ትምህርቶች በእጆቹ ስለሚሆኑት እዚህ ቤተክርስቲያን ስለተነሱ ሙታኖች እኔ ደብረ ዘይት ከተማ ላይ እንደዚህ አይነት ነገር ይሆናል ብዬ አስቤም ገምቼም አላቅም። በመሰረቱ ቤተክርስቲያን ነግሬያቸዋለሁ ፌክ ነበር የሚመስለኝ። ምንም በቃ ቤተክርስቲያን ከሃይማኖት የዘለለ ምንም ያላት አይመስለኝም። ከዛ በኋላ ጌታ ኢየሱስ ክርስቶስን ተቀበልኩኝ አልኳችሁ። ከዛ በኋላ እዚህ ቤተክርስቲያን ከመጣው በኋላ እዛ ልጁ ካገኘኝ በኋላ ስለዚህ ቤተክርስቲያን ይነግረኛል። 3 ሙታኖች ተነስተዋል እኛ ቸርች እዚህ ቤተክርስቲያን በዚህ 2 ዓመት ውስጥ 3 ሙታኖች ተነስተዋል። ሰዎች ከዊልቸር ላይ ይነሳሉ ይለኛል። ብዙ ነገሮች ይነግረኝ። ከዛም በዘለለ ደግሞ ስለ እንትን ይነግረኛል። እዚህ ቤተክርስቲያን ስለሚነገሩ ዕውቀቶች ስለሚማሩት ነገር ይነግረኛል። ልጁን ሳየው ህይወቱ ላይ የተረጋገጠ ነገር አለበት። መጣሁኝ ወደዚህ ቤተክርስቲያን ይዞኝ መጣ። በዚህ አጋጣሚ እሱንም ቴንኪው ማለት ፈልጋለሁ ወደዚህ ወደ ለውጥ ስፍራ ይዞኝ ስለመጣ። ከዛ በኋላ ወደዚህ ቤተክርስቲያን ስመጣ ያኔ መንፈሳዊ አባታችን ኤፌሶንን እያስተማረ ነበር። ስለ ለውጥም እያስተማረ ነበር በዛ ጊዜ ያንን አያይዞ። ከዛ በኋላ ጾም ጸሎት ላይ ነበረ። ጾም ጸሎት ላይ ለሁሉም እጅ የጫነ ይጸልይ ነበረ፣ በዘይት ይጸልይ ነበረ። ከዛ በኋላ እንዳገኘኝ እኔን አንድ ትንቢት ነገረኝ መንፈሳዊ አባታችን። አነጋጋሪ ቅባት ትገልጣለህ። ሰዎች ያንደበትህን ቃል መቋቋም ያቀታቸዋል። ሰዎች ስላንተ ይደነቃሉ። ሰዎች በአንተ የሚሰራውን አምላክ ያደንቃሉ። እናቀው ነበረ ምን ነካው የቄስን ልጅ ምን ነካው እንዳሉ ይሄ ልጅ እኮ አቀዋለሁ፣ ይሄ ልጅ እኮ አቀው ነበር። ዛሬ መንፈስ አገኝ ኩራ ባሻ ተረበህቲያስ ታላቅ እግዚአብሔር ሰው መሆን ትፈልጋለህ? ተከተል። አሜን። ሳምቲንግ ይሆንልሃል። በእውነት እግዚአብሔር አነጋጋሪ ነገር ባንተ ያደርጋል። አስታውስ ይሄን ምሽት ሳምቲንግ ስለሌላውም ሲሆን ያለው አክዛ ላፓሱ ባዲናማስ ተራ ሰው አይደለህም። እግዚአብሔር ምስክርነትን ይዘህ እንድትመጣ በዚህ አጭር ጊዜ ውስጥ እግዚአብሔር ባንተ ያልተጠበቀ ነገርን ያደርጋል። አደራህን ምስክርነቱን ይዘና የሆነ ያልተጠበቀ ኃይሉን ይገልጥና ሰዎች እንዴት ይላሉ? The Holy Ghost is upon you። ማታራ ባህዲያስ ያመነ ሰው ሆኖበታል። ባል ተከተለኝ ትልቅ የእግዚአብሔር ሰው ትሆናለህ የሚልን ትንቢት መንፈሳዊ አባታችን ነገረኝ። እኔ እዛ ጊዜ እግዚአብሔር ሰው ትሆናለህ ብሎኝ ነገረኝ የለም። በስጋዬ ማንነት ብታዩኝ የሚያስቅ ማንነት ነው ያለኝ። ማንም አይገምትም። ኢቭን እንዲህ ብሎ ነግሮኛል። እኔ ስጋዊ ሰው ብሆን ኖሮ አንተን እንዲህ ለማለት አልመርጠህም ነበረ። አይጋብዝም እንዲህ ለማለት አንተን የእግዚአብሔር ሰው ነህ፣ ትልቅ የእግዚአብሔር ሰው ትሆናለህ ብሎ ለመናገር አይጋብዝም ማንነት እያለ እየነገረኝ ነበረ። ይህንን እየነገረኝ ነበረ። ይገርማል። ያኔ የነበርኩበት ማንነት ራቡ ነበረኝ፣ ጥማቱ ነበረኝ፣ ፈልገው ነበረ። ነገር ግን የሚሰጠኝ የለም። ራብ እያለ ደግሞ የሚሰጥ ከሌለ ምንም አታመጣም። እንደ ተራብክ ድፍት ትላታለህ። ለዚህ ያኔ መጣሁኝ፣ ነገረኝ፣ አስተምራለሁ፣ ተከተለኝ አለ። ከዚህ ቀን ጀምሮ መለወጥ ከፈለክ እንዲህ ቃል በቃል ነው ትንቢቱን ሲነግረኝ። እንዴት ለመናገር ያስፈራል። የኔ ያለውበት ሁኔታ እንዲህ ፊዚካሊ ስታይ የማይሆን ሰው ነው። ኢቭን አንዳንድ እንትኖች ሲያገኙኝ፣ አንዳንድ ክርስቲያኖች ሲያገኙኝ ኢቭን መለወጤን እርግጠኛ አይሆኑም ነበረ። እኔ አንተን ገንዘብን ፈልጌ አይደለም፣ አስራትን፣ ዘርን ሌላ ቦታ ማድረግ ትችላለህ። ለመለወጥ ብቻ ግን እኔ ጋና ላስተምር ትልቅ ሰው ትሆናለህ አለኝ። እኔ ካንተ አንድም ነገር አልፈልግም አለኝ። እኔ እሱ ላይ ምንም ማድረግ የምችለው ነገር የለም፣ ለሱ ምንም ማድረግ የምችለው ነገር የለም። እሱ ግልጽና የሚታወቅ ነገር ነው። ግን ለኔ አይምሮ እንዲገባኝ ፈልጎ እንደዛ አለኝ። እኔም ያኔ መንፈሳዊ አባት ስለሚያስፈልገኝ የሚያስተምረውም ትምህርት ስለተመቸኝ ለአይምሮ ለውጥ ስለሚያመጣ ለአዲሱ ፍጥረት ኮንፈርት ስለሚሰጠው ለአዲሱ ፍጥረት እንዲገለጥ ስለሚያደርገው እኔም ለመከተል ወደድኩኝ። ይበልጥ በኢየሱስ ላይ ኮንፊደንስ እያገኘሁ መጣሁ እዚህ በመጣሁ ጊዜ። ከዛ በፊት ነግሬያቸዋለሁ። ከዛ በፊት
በኢየሱስ ላይ አፍር ነበር ብያቸዋለሁ። የህይወቴን 3 ክፍሎችን አሳይቻቸዋለሁ። ሰንዴ ስኩል በነበርኩባቸው ጊዜያቶች፣ ዓለም ላይ በነበርኩባቸው ጊዜያቶች እና ኢየሱስ ክርስቶስ ጋር በነበርኩባቸው ጊዜያቶች በ3 ከፍያቸዋለሁ። ዴብዝ ባለው መልኩ ዓለም ላይ አልገባሁም። ብዙዎች እንደሚያደርጉት አላደረኩም። ግን የዓለም ሲስተም የዓለም ነገር ይገባኛል። ምክንያቱም አሳልፌበታለሁ በተወሰነ ሁኔታ። ከዛ ወደ ኢየሱስ ክርስቶስ ስመጣ፣ ወደዚህ ህይወት ስመጣ መጀመሪያ አፍርበት የነበረውን ማንነት ነው በኩራት መናገር የጀመርኩት። ሃሌሉያ። አንድ ጓደኛዬ ለመንፈሳዊ አባቴ እንደውም ሲመሰክርለት ሱራፌል አለ ታንጀብል የሆነ ለውጥ ነው እዚህ ቤተክርስቲያን ከመጣ በኋላ የተለወጠው እያለ እንደውም ለመንፈሳዊ አባቴ እየመሰከረለት ነበረ። ከዛ በፊት እንትን ይሉኝ ነበረ አይተውኝ ፊዚካሊ፣ አንዳንድ ፊዚካሊ አይተ የምትገምታቸው ነገሮች አሉ አይደለ? እነዛ ነገሮች በእኔ ላይ ይታዩ ነበረ። ነገር ግን ያው ጌታን ተቀብያለሁ፣ መለወጥ ፈልጋለሁ። ከዛ በኋላ እዚህ መጣሁኝ። እዚህ ከመጣሁ በኋላ የሚያስፈራ ትንቢት ነገረኝ መንፈሳዊ አባቴ። የሚያስፈራው ለኔ አይደለም ለሚያየው ሰው ነው። አንተን እኔ ምንም ማልሆነውን ምንም ማልመስለውን ሰውዬ የእግዚአብሔር ሰው ትሆናለህ፣ እግዚአብሔር ባንተ ክብሩን ይገልጣል፣ ቅባቱን ባንተ ይገልጣል፣ ትልቅ የእግዚአብሔር ሰው ትሆናለህ ብሎ ሲነግረኝ ያስደንቃል፣ ያስቃልም። አንዳንድ ጓደኞቼ በፊት የነበሩ ጓደኞቼ ሱራፌል እንዲሆናል ለወደፊቱ ብሎ ቢነግሯቸው የሚስቁበት ሁኔታ ላይ ነበረ። ያኔ መንፈሳዊ አባቴ የነገረኝ ነገር ማለት ነው። ያኔ ማከብራቸው ሰዎች ነበሩ፣ ትልልቅ ናቸው፣ በአስተሳሰብ ይበልጡኛል፣ በመንፈሳዊ ነገር ይበልጡኛል የምላቸውን ሰዎች ሄጄ አናገርኳቸው። እኔ ወደፊት አገልጋይ ሆናለሁ ምናምን ስላቸው ስቀውብኛል። ከጀርባዬም ሆነው አምተውኛል። ወላ ሱራፌል ያለበት ሁኔታ አሁን ጥሩ አይደለም እስከማለት ድረስ አሁን ያለበት ሁኔታ ሞቅታ ላይ ነው። ይሄ ልጅ አይቀጥልም፣ ወደ ዓለም ይመለሳል። ወላ በፊት ያቁኝ ወደ ነበረው ማንነት ኖርማል ወደ ሆነው ማንነት ተራሰው ማንነት ይመለሳል፣ ከመንፈሳዊው ነገር ይወጣል ብለው እስከማለት ራሱ ለጓደኞቼ ነግሯቸዋል። ለአንድ ለሁለት ጓደኞቼ ይሄንን ሲሉ ጓደኞቼ መጣው ቃል በቃል እንደዚህ ብለውኛል። ምክንያቱም መንፈሳዊ ሰዎች ካልሆኑ ያንን መረዳት አይችሉም። በመንፈሳዊ እንደ መንፈሳዊ አባቴ ያንን ነገር ካላዩት በስተቀር እንዴትም ያለውበት ሁኔታ የኔ ፊዚካል ያለኝ ጸጉሬ አለባበሴ ለነሱ ያንን ሊያስረዳቸው አይችልም። ለዚህ መንፈሳዊ አባቴ ገና ሲያየኝ ካለሁበት ሁኔታ ወጥቶ እኔ ሰው ከሚያየኝ እይታ ወጥቶ መንፈስ ዓለም ላይ ስለኔ የታየውን ነገር አይቶ ነግሮኝ ተከተለኝ ብሎኝ ትልቅ የእግዚአብሔር ሰው ትሆናለህ ብሎኝ ነገረኝ። እኔም በጣም ተደሰትኩኝ። በህይወቴ ለሆነ የምፈልጋቸው ነገሮች አንዱ አገልጋይነት ነው። እግዚአብሔርን ማገልገል ነበረ። አውቀዋለሁ፣ በራሴ አይዲያው ነበረኝ። የሚያረጋግጥልኝም ሰው ፈልግ ነበረ። ስለዛ ነገር ትንሽ አይዲያው ነበረኝ። በተለያዩ መረዳቶች ረዳው ነበር ይሄንን ነገር። ነገር ግን መንፈሳዊ አባቴ ገና እንደመጣው አንተ አገልጋይ ትሆናለህ አለኝ። አገልጋይ ትሆናለህ ብሎኝ ብቻ አላበቃም። ያ ነገር አገልጋይ ትሆናለህ ብሎ ማምጣት ቀላል ነው። አገልጋይ ትሆናለህ ብሎ ትንቢት መናገር ማንም ሊናገር ይችላል። ግን አገልጋይ ሰው እንዲሆን መስራት ይከብዳል። ምክንያቱም በመስራት ውስጥ ብዙ የምታጣቸው ነገሮች አሉ። መናገር ዋን ታይምስ ኦፍ አክቲቪቲ ነው። አንዴ ተናግረ የምታልፈው ነገር ነው። ከዛ ያን ሰውዬ ዳግም ካላገኘው ችግር የለውም፣ ያ ምንም ማለት አይደለም። ነገር ግን ተናግረኸው ያንን ሰው ይዘ ማሳደግ፣ መክረኸው ጸልየለት ማሳደግ ይከብዳል፣ በጣም ይከብዳል። እላ አስጨራሽ ትግል ይኖርበታል ማሳደግ ውስጥ። አንድ ሕፃን ልጅ ሲያድግ የሚፈጃቸው ነገሮች አሉ። የሕፃን ልጅ ዝም ብሎ ከመሬት ተነስቶ ትልቅ አይሆንም፣ ወይንም ከመሬት ተነስቶ የሆነን ነገር ማድረግ አይችልም። የሕፃን ልጅ እንደተወለደ ዳይፐሮች ያስፈልጉታል፣ ወተቶች ያስፈልጉታል ለማደግ። መንፈሳዊ አባቴ ይህንን ነው ያደረገው በኔ ላይ። ብዙ ነገሩን ከፍሏል በኔ ላይ ማለት ነው። እኔ የእግዚአብሔር ሰው እንደሆን ጊዜውን ከፍሏል፣ እሱ ላይ ያለውን ዕውቀት ከፍሏል፣ ኢቭን ፋይናንሱን ሳይቀር ከፍሏል በኔ ላይ። ስለዚህ ተናግሮኝ ብቻ አላቁምም። በአጠቃላይ ነገር ተወርቶ አያልቅም። ምንድነው ለማጋነን ማውራ ይመስላል ይሄ ነገር፣ ግን እውነታ ነው።
እውነታ ነው። ትክክለኛ ዓለማችን ላይ ካሉ እውነታዎች አንዱ ይሄ እውነት ነው። በቃ እኔ የእግዚአብሔር ሰው እንደሆን የከፈለብኝ ዋጋ እውነታ ነው። በቃ ባጭሩ ማለት ነው። ስለዚህ ያኔ ተናግሮኝ ብቻ አላበቃም። አሁንም እያገለገልኩኝ ያለው እንዳለኝ ያ የእግዚአብሔር ሰው መንገድነቱን አገልጋይነትን መንገድነቱን ጀምሬዋለሁ። የአገልጋይነትን መንገድ ለዚህ ይህ የትንቢቱ ውጤት ነው። ይህ የትንቢቱ ፍሬ ነው። አገልጋይ ትሆናለህ ብቻ ብሎ እንትን አላለም። ይመክረኛል፣ ይጸልይልኛል፣ እንዳገለግል እድልን ይሰጠኛል። ከአገልግሎቴም ባሻገር ደግሞ እንዳድግ በስተጀርባ ይመክረኛል። ብዙ ሰው ጋር የማናየው ነገር ነው ይሄ። በአጠቃላይ ምንድነው ብዙ ሰዎች አገልጋይን ማስነሳት ይከብዳቸዋል። ምንድነው አገልጋይን ማስነሳት አንድም የሚፈሩት እንዳይበልጠኝ በሚል ፍርሃት ይፈራሉ። መንፈሳዊ አባቴ ግን ይህንን ፈጽሞ አያስበው። እድሉን ይሰጠኛል። እኔ ላድግ ከምፈልገው በላይ እሱ እኔ እንዳድግ በጣም ይለፋል። በምክሮቹ በጸሎቶቹ ፐርሰናል እያገኘ ያወራኛል። በህይወቴ ላይ እንዴት መሄድ እንዳለብኝ ያወራኛል። ለዚህ ተወርቶ አያልቅም ይህ ነገር። ብዙ ጊዜ ይፈልጋል ይህን ነገር ዲቴል ለማብራራት፣ ግን ሰው እንዲገባውና ሰው በሚገባው መልኩ የማወራው ልክ ይሄ ነው። ቀጥሎ ምንድነው እዚህ ቤተክርስቲያን ትልቁ ነገር የተለወጥኩበት ነገር በአይምሮዬ በጣም ተለውጫለሁ። መጀመሪያ በኢየሱስ ክርስቶስ ኮንፊደንስ አጥቼ ነበረ። ኢየሱስ እኔ የኢየሱስ ልጅ ነኝ ብለው እንደዚህ በየመንገዱ ወንጌል ስርጭት ሲወጡ ራሱ አፍር ነበረ። ለነሱ አፍርላቸው ነበር። በአደባባይ ሲያወሩማ እንዴት ኬት ኮንፊደንሱን ኬት አምጥቶት ነው እል ነበር በፊት ማለት ነው። እንዴት እል ነበር። ምክንያቱም የሆነ ጀስት ሃይማኖት ነበር የሚመስለኝ። መጨረሻ ላይ ካረጀው በኋላ ትልቅ ሰው ከሆንኩ በኋላ ቤተክርስቲያን እገባለሁ እንደማንም፣ ከዛ በኋላ ሞታለሁ፣ አለቀ ነው የኔ ሐሳብ። ለካስ ኢየሱስ ሕይወት ነው። እዚህ ነው የቀመስኩት ኢየሱስ። የምሬ ነው የምላችሁ፣ ያጣጣምኩት እዚህ ነው ኢየሱስ። በፊት እንዲያልረዳውም ነበር ኢየሱስ ክርስቶስ። አፍርበት ነበር መጀመሪያ ብያችኋለሁ እኮ። እኔ እንደ ጴንጤ አይደለሁም ማለት ባጭሩ። ጴንጤ ማለት የኢየሱስ ተከታይ ነው። ብዙዎች እንደምናውቁ አብሶ ድሮዎቹ ላይ ህፃናት እያለን ጴንጤነት ይከበር ነበረ። ጴንጤ የሚታመንበት ጊዜ ላይ ነበር እኔ በህፃንነቴ ዘመን። ያኔ ራሱ እኔ ጴንጤ አይደለሁም ማለት የኢየሱስ ተከታይ አይደለሁም ነው ባጭሩ እኮ እያልኩ የነበረው። ለዚህ ያንን የኢየሱስ ተከታይ አይደለሁም ያልኩበትን ኮንፊደንስ ያጣሁበትን ያፈርኩበትን ኢየሱስን እንደገና ኮንፊደንስ አገኘሁበት። ይበልጥ በዚህ ኢየሱስ ኮንፊደንስ አገኘሁበት። ይህም የሆነው በአእምሮ መታደስ እየተቀየርኩኝ መጣሁ። እግዚአብሔር እኔ ላውቅ የሚገባኝን ዕውቀት እዚህ ቤተክርስቲያን ላይ ሳገኘው ህይወቴ ባጭሩ እየተቀየረ መጣ። በዚህ በኢየሱስ ሰላም ማግኘት ጀመርኩኝ። በዚህ በኢየሱስ ደስታ ማግኘት ጀመርኩኝ። በዚህ በኢየሱስ ኮንፊደንስ ማግኘት ጀመርኩኝ። አሁን ጓደኞቼ ጋር ብትሄዱ ሱራፌል ካላችሁ ኢየሱስ ነው። አሁን እኔ የሚያውቁኝ ሰዎች ጋር እስቲ ስለ ሱራፌል አውሩ ብትሏቸው በፊት እንዲህ ጓደኛችን ነበረ፣ አሁን ግን እሱ የኢየሱስ ተከታይ ሆኗል ነው የሚሏቸው። እነሱ ራሱ አሁን እኔ ህይወት ውስጥ ኢየሱስን ማየት ጀምረዋል። ይህ የሆነው ምንድነው? ቅድም እንዳልኳችሁ ጻድቁ ይድናል በኢየሱስ ክርስቶስ ካመነ በኋላ። ሁለተኛ ቆሮንቶስ 5:17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል ካለ በኋላ ሰው ከዳነ በኋላ የሚያስፈልገው ነገር አለ። ጻድቁ ያ ጻድቅ ከሆነ በኋላ ያ ጻድቅ በእውቀት መዳን አለበት። ጻድቅ በእውቀት ነፃ መውጣት አለበት። በእውቀት ደግሞ ማምለጥ አለበት። እኔ በእውቀት ድኛለሁ፣ በእውቀት ነፃ ወጥቻለሁ። ካለብኝ ሳይኮሎጂካል ውድቀት በእውቀት ነፃ ወጥቻለሁ። ጻድቁ ሊያውቅ የሚገባውን ዕውቀት አውቄ ነፃ ወጥቻለሁ። መንፈሳዊ አባቴን ይበልጥ እየወደድኩት መጣሁ። በሱ ላይ የሚገለጠውን ነገር እሱ የሚያስተምረውን ትምህርት ይበልጥ መማር ጀመርኩኝ። ሪከርድ እያደረግኩኝ እንትኖችን ሜሴጆችን እሰማለሁ፣ ወስጄ እሰማለሁ። አይምሮዬ ቀስ በቀስ ትራንስፎርም እያደረገ መጣ፣ እየተለወጠ መጣ። እለት እየተለወጠ መጣ። ትላንት ያለኝን አስተሳሰብ እየጣልኩኝ መጣሁኝ። ያኔ መንገዴን ጀመርኩኝ። ወደ አገልግሎት ገባሁኝ። ቤተክርስቲያን ውስጥ ባለው አገልግሎት አገለግል ነበረ። በአገልግሎት እያደኩኝ ሄድኩኝ። አሁን እግዚአብሔርን አገለግላለሁ። እግዚአብሔር በፈለገኝና በመረጠኝ ነገር እያገለገልኩት አለሁት። ሌላው የሆነልኝ ነገር ደግሞ እህቴን ያማት ነበረ፣ የአይን ህመም ነበረባት። እዚህ ቤተክርስቲያን አመጣኋት። እዚህ ቤተክርስቲያን የኔን ለውጥ አይታ
የኔን መለወጥ አይታ በኔ ላይ የሆነ ያለውን ነገር አይታ እዚህ ቤተክርስቲያን ጋበዝኳት። ከዛ በኋላ መንፈሳዊ አባታችን ጸለየላት። ያኔ ዶክተሮች ከጥቂት ጊዜ በኋላ አይንሽ ነበር ይጠፋል ያሏት። ብዙ ቦታ አንድ ቦታ አይደለም እንትን ያለችው የታየችው አሪፍ የአይን ሕክምና አለባቸው የሚባል አዲስ አበባ ጳውሎስ ሆስፒታል ታይታለች፣ አዳማ ታይታለች፣ እዚሁ ደብረ ዘይትም ትልልቅ ዶክተሮች ጋር ታይታለች። ነገር ግን ሁሉም በተመሳሳይ ሪፖርት የነገሯት ምንድነው አይንሽ ብዙ ጊዜ አይቆይም፣ ከተወሰነ ጊዜ በኋላ ይጠፋል፣ ማየቱን ያቆማል ነበር ያሏት። ከዛ በኋላ መንፈሳዊ አባታችን ይህ ነገር ተነገረው። ከዛ በኋላ ለእህቴ ለስጋ እህቴ ጸለየላት። ከዛ በኋላ ምንድነው ምን አድርጊ ያላት? ሄደሽ ይሄን ነገር ቼክ ተደረጊ ድጋሚ ያላት። ዝም ብለሽ ተፈውሰሻል ሂጂ በቃ ዝም ብለሽ ኑሪ አይደለም ያላት። የእግዚአብሔር ፈውስ ከሐኪም ሪፖርት ያልፋል፣ ከብዙ ሕክምና መሳሪያዎች ያልፋል ብሎ ሄደሽ ቼክ ተደረጊ ያላት። የተመረመረችበት ቦታ ሁሉ ሄዳ ቼክ ተደረገች እነዛን ነገሮች። ከዛ በኋላ አይንሽ ፈጽሞ ጤነኛ ነው፣ በፊት ይጠፋል ያልንሽ ነገር የለም፣ ያ ነገር አሁን የለም፣ ይጠፋል የተባለው አይኗ ፈጽሞ ጤነኛ ነው፣ ፍጹም ጤነኛ ነው፣ ምንም ነገር የለብሽም ብሏት ሸኝቷታል። እና አንድም ትልቅ የሆነልኝ በህይወቴ ይሄ ነው። ሌላው እዚህ ቤተክርስቲያን ስመጣ ብዙ ነገሮች ቀይረውኛል ብያችኋለሁ። ከቀየሩኝ ትምህርቶች አንዱ ቅድም እንዳልኳችሁ በአይምሮ ስለመታደስ ጻድቅ በእውቀት ስለሚድን ነው። እዚህ ቤተክርስቲያን ቀጥታ እንደመጣሁ መጀመሪያ የተማርኩት ኤፌሶን 1:17ን ሲጋብዙኝም ኤፌሶንን እያስተማረ ነውና ብለውኝ ነው እንትን ያልኩት። ስደርስ ኤፌሶን 1:17 ላይ ደርሷል። እሱም የክብር አባት የሆነውን የጌታችን የኢየሱስ ክርስቶስ አምላክና አባት እሱን ይበልጥ እንድታውቁት እግዚአብሔርን ስለማወቅ ነበር ያኔ መንፈሳዊ አባታችን ያኔ እያስተማረ የነበረው የጥበብና የመገለጥ መንፈስ እንዲበዛላችሁ የሚለው ማለት ነው። ለዚህ እኔ የሚያስፈልገኝ ያኔ እግዚአብሔርን ማወቅ ነበር። አንድ ህይወቴን ከለወጣቸው አንዱ ይሄ ነው። ተያይዞ ደግሞ ስለ ጻድቁ በእውቀት መዳን በእውቀት ማምለጥ አስተምሯል። በአይምሮ ስለመታደስ፣ ስለ እይታ መለወጥ፣ አይነ ጤነኛ ካልሆነ መላ ሰውነት ጤነኛውን በጨለማ ይሞላል የሚለውን ትምህርትም አጥብቆ እያስተማረ ነበር። ስፍር ቁጥር የሌላቸው ትምህርቶች አስተምሮናል። ግን ያኔ ህይወቴን እኔ ለውጠውታል የምለው አይምሮዬ ላይ ሰርቻቸዋለሁ፣ ሰርተውብኛል በብዛት ከምላቸው ትምህርቶች የተወሰኑት እነዚህ ናቸው። ስለ እግዚአብሔር ሰው ማለት የምፈልገው ነገር ቢኖር በመጀመሪያ ቴንኪው ልለው ወዳለሁ። በህይወቴ ላይ ትልቅ ከምላቸው ሰዎች አንዱ እሱ ነው። እያንዳንዱ ሰው የህይወቱ ጀግና አለው። ይህ ምን ማለት ነው? አምላክን እያሳነስኩኝ አይደለም። ክብር ለሚገባው ክብር ስጡ ይላል መጽሐፍ ቅዱስ። በህይወቱ ላይ ጀግና ትልቅ ሰው የሚላቸው አንዳንዶች አሁን በዓለም ላይ ያሉ ሰዎች እነ ማህተመ ጋንዲን ፈላስፋ የሚባሉትን ሰዎች እነ ኦሾን ምናምን አድናቂያቸው ወይንም ተከታያቸው ያደርጋሉ። ትልቅ ሰው ናቸው በህይወታችን ለሚሏቸው ሰዎች እነዛ አይነት ሰዎች ናቸው ብለው ያስባሉ። እኔ መንፈሳዊ አባቴ በህይወቴ ትልቁ ሰው የምለው ነው። በህይወቴ ትልቁ ሰው ነው ወይንም በህይወቴ ላይ ትልቁን ነገር አድርጓል የምለው ሰው ነው ማለት ነው። መንፈሳዊ አባቴ በምድር ላይ ካዩዋቸው መልካም ሰዎች አንዱ እሱ ምንድነው? የሰው መልካምነት የሚገለጸው የአብዛኛዎቻቸው በንግግር ነው። ለኔ ላይፉን ከፍሎልኛል። ምንድነው? ምቾቱን አልጠበቀም ለኔ ሲል ባጭሩ እኔ እንድለወጥ እኔ የሆነ ስፍራ እንድደርስ እኔ ትልቅ ሰው እንደሆን ኮምፈርት ዞኑን ትቶ እኔን በመስራት ላይ ተጠምዷል። ስለዚህ የምድራችን መልካሙ ሰው ብለውም አይከፋኝም። ምንድነው? ይገባዋል የሆነውን ነገር ነው እያወራሁት ያለሁት። በካራክተሩ ጨዋ የሆነ ሰው ነው። በካራክተሩ ሁሉ ነገሩ ለኛ ግልጽ ነው። የሚደብቀው ነገር አይኖረውም። የተደበቀ ማንነት የለውም። ፊት ለፊት ነው ሁሉንም ነገር የሚያደርገው። በካራክተሩ ነፃ የሆነ ሰው ነው። የሚታማ አይነት ሰው አይደለም። ይህን ስለሱ ላወራ ወዳለው። በመንፈሳዊ ነገር ደግሞ ሰውን ለማገልገል የተጋ ነው። ሰውን ለመለወጥ የተጋ ነው። እነዚህ ሁሉ ነገሮች በሰውም ዘንድ በእግዚአብሔርም ዘንድ የሚያስመሰግኑት ነገሮቹ ናቸው። መልካም ጎኑ ናቸው። ቴንኪው ማለት ወዳለው። በጣም አመሰግናለሁ። በጣም አከብራለሁ። ባንተ ላይ ያለውን ጸጋ፣ ባንተ ላይ ያለውን ቅባት፣ ባንተ ላይ ያለውን ክብር አከብራለሁ። በጣም ወዳለሁ ማለት ፈልጋለሁ።
በመጨረሻ ላስተላልፈው የምፈልገው መልእክት በዓለም ዙሪያ ላላችሁ ሰዎች ነው። ምክንያቱም መንፈሳዊ አባቴ ለሆነ አካባቢ የተጠራ ሰው አይደለም፣ ለዓለም የተጠራ ሰው ነው። ስለዚህ የሚለውጥ ነገር በዚህ አለ፣ እሱ ላይ የሚለውጥ ነገር አለ። እግዚአብሔር የሚለውጥን ነገር አስቀምጦታል። እኔ ያው ምስክር ነኝ። እኔ ተለውጫለሁ ብዬ ነው ዛሬ በዚህ የቆምኩት። ስለዚህ በዓለም ዙሪያ ያላችሁ ሰዎች፣ በርቀት ተገድባችሁም ያላችሁ ሰዎች፣ እዚህም ያላችሁ ሰዎች፣ በየትኛውም ስፍራ በየትኛውም ሀገር ላይ ያላችሁ ሰዎች አንድ ነገር ማስተላለፍ ፈልጋለሁ። በዚህ የእግዚአብሔር ሰው ተጠቀሙ ብዬ ምክሬን አስተላልፋለሁ። በመላ ዓለም ዙሪያ የምትገኙ ሰዎች ጊዜ ቴክኖሎጂ ነው። በአካል በሱ ቀጥታ መማር ባትችሉ በተለያዩ ፎርማቶች ቀርበውላችኋል። መማር ትችላላችሁ፣ ማግኘት ትችላላችሁ። እሱ ላይ ያለውን ቅባት መጠቀም ትችላላችሁ። በመጨረሻም የማስተላልፍላችሁ መልእክት እግዚአብሔር መንፈሳዊ አባቴን ተጠቅሞ በህይወቴ ላይ ስላደረገው ነገር፣ ስለለወጠኝ፣ ላሰበው ነገር፣ ስላስተካከለኝ ነገር እግዚአብሔርን ማመስገን እፈልጋለሁ። እግዚአብሔር ወደዚህ ምድር ሲያመጣኝ እኔም በምክንያት ነበር ያመጣኝ። አንድ ነገር እንድሰራ ነበር ያመጣኝ። ነገር ግን ያንን የተፈጠርኩበትን ዓላማ የማገኝበትና የምገናኝበት ምንም አይነት ምክንያት የለም ነበረ። ነገር ግን ያኔ ወደዚህ ራእይ በመጣሁበት ጊዜ መንፈሳዊ አባቴን ከተገናኘው በኋላ ካገኘሁት በኋላ እግዚአብሔር ከዘመናት በፊት እኔን ከመፍጠሩ በፊት እኔን እንድሆንለትና እንዳደርግለት የሚፈልገውን ነገር መገናኘት ችያለሁ። ያንን ነገር እግዚአብሔር እንደሆንለት የፈለገውን ነገር መንፈሳዊ አባቴን ተጠቅሞ እዚህ ቤተክርስቲያን እዚህ ራእይ ውስጥ ከመጣው ጊዜ ጀምሮ ለዛ ነገር መኖር ጀምሬያለሁ። ለተፈጠርኩበት እግዚአብሔር ሱራፌልን ፈጠረው ላለው ልፍጠርበት ላለው ዓላማ እኔ መኖር ጀምሬያለሁ። በመጨረሻም እግዚአብሔር መንፈሳዊ አባቴን ተጠቅሞ በህይወቴ ላይ ስላደረገው ነገር፣ ስለለወጠኝ፣ ላሰበው ነገር፣ ስላስተካከለኝ ነገር እግዚአብሔርን ማመስገን እፈልጋለሁ። አመሰግናለሁ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.